የቴህራኑ የሞት ሰዓትና በምን ማለት ገኛለው የኢራን ኒኩለር T-10 minutes. እስራኤላውያን ኢራንን ለምን ታጠቃላችሁ ተብለው ሲጠየቁ እንዲህ የሚል ምላሽ አላቸው። ኢራን ቴህራን ውስጥ አንድ ግዙፍ ሰዓት አላት። ኢትዮጵያ ውስጥ እንዳለው የፓርላማ አይነት ሰዓት ማለት ነው። ታዲያ ይሄ የቴህራን ሰዓት እንደ ኢትዮጵያ የፓርላማ ሰዓት የቆመ ሳይሆን ይቆጥራል። ይሄ የቴህራን ሰዓት የሚቆጥረው ግን ጨለማና ንጋትን አይደለም። ይልቁንስ ይላሉ እስራኤሎች፣ ይልቁንስ ኢራን ኒኩለር ታጥቃ እስራኤልን የምታጠፋበት ቀን ይቆጥራል ሲሉ ይደመጣሉ። እዚሁ ሰዓት ላይም እዚህ የማይጠቀስ ቃል ተጽፎበታል ሲሉ ይደመጣሉ። የኢራን ሰዓት ሲሞላም ኢራን እስራኤልን በኒኩለር ታጠፋለች ብለው ያምናሉ። እናም ኢራን ኒኩለር እንዳትታጠቅ የምንፋለማት ራሳችንን ለማዳን ነው ሲሉም ይደመጣሉ። Iran's rulers promised to destroy my country, murder my people. በእርግጥ ኢራን እስራኤልን በ20 ዓመታት ውስጥ የማጥፋት እቅድ እንዳላት የአደባባይ ምስጢር ሆኗል። መንፈሳዊ መሪ የሆኑት አያቶላህ አሊ ኸመኒ እስራኤልን በ20 ዓመታት ውስጥ እናጠፋታለን ብለው አደባባይ ላይ ተናግረው ያውቃሉ። ሰዓቱ የሚቆጥረው ያንን ዘመን ሲሆን እንግዲህ ኢራን ኒኩለር የታጠቀችለት የእስራኤል ሕልውና አደጋ ውስጥ ይወድቃል የሚለውም የእስራኤል መሪዎች ዋነኛ ስጋት ነው። ለዚህም አሁን ከወዳጃቸው አሜሪካ ጋር ሆነው ኢራን ልትታጠቅ ተቃርባ የነበረውን የኒኩለር መሳሪያ ፍርሰነዋል ብለው ያምናሉ። ነገር ግን ማንም ማረጋገጫ ሊሰጥ አልቻለም። ኔታንያሁ ለ3 እና ለ4 ዓመታት አራዝመነዋል ከማለት ውጭ የኢራንን ኒኩለር ስለማውደማቸው እርግጠኛ ሲሆኑ አልታየም። ከዚህ በኋላ ኢራን ኒኩለር አትታጠቅም ብለው ማረጋገጫ ሰጥተው የነበሩት ዶናልድ ትራምፕም ቢሆን አሁን ኢራን ለትንሽ ዘመን ካለ ኒኩለር እንድትቀጥል አድርገናል ሲሉ ተደምጠዋል። የኢራን የኒኩለር ጣቢያ አሁንም አልወደመም፣ ኢራን ኒኩለር ማበልጸግ እንቀጥልበታለሁ ስትል ተደምጣለች። ኔቶም አሜሪካ ከኢራን ጋር ድርድር እንድታደርግ አማራጭ አቅርቧል። የኢራን ኒኩለር በዚህ ጥቃት ምንድን የደረሰበት ነው ወይስ ምንም ጉዳት አላስተናገደም? ኒኩለሩ ምን ሁኔታ ላይ ይገኛል? በመረጃ እንፈትሸዋለን። እስከ መጨረሻው ድረስ አብራችሁን ቆዩ። A short time ago, the U.S. military carried out massive precision strikes on the 3 key nuclear facilities. የእስራኤል የኒኩለር ባለስልጣን ፎርዶ የኒኩለር ተቋም ከድብደባ በኋላ ከስራ ውጭ ሆኗል ሲል በዛሬው ዕለት አስታውቋል። እስራኤላውያን ሆኑም የእስራኤል ወዳጆች መስማት የሚፈልጉት የኢራን ኒኩለር ስራ ማቆም አይደለም። ይልቁንስ ኢራን ከዚህ በኋላ ዘላለሟን ኒኩለር አትታጠቅም የሚል ነው። ግን ደግሞ ይህንን መስማት የታደሉ አይመስልም። የኢራን ኒኩለር አሁንም ብዙ ጉዳት የደረሰበት አይመስልም። ከሶሪያና ከኢራቅ ብዙ ልምድ የወሰደችው ኢራን ኒኩለር ማበልጸጊያዎቿን አርቃ ሳትደብቃቸው አልቀረም እየተባለ ይገኛል። ሞቱ የተባሉት የኢራን ሰዎች በአደባባይ መታየታቸው ተመታ የተባለው የኢራን ኒኩለር ላይም ጥርጣሬን እንዲያሳድር አድርጓል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ መጀመሪያ ላይ ሀገራቸው የፈጸመችው ጥቃት የኢራንን የኒኩለር መርሃ ግብር እስከ ወዲያኛው ያወደመ እንደሆነ ተናግረው ነበር። በዛሬው ዕለት ደግሞ ትራምፕ የኢራን ኒኩለር በ10 ዓመታት ወደ ኋላ መልሰነዋል ሲሉ ተደምጠዋል። ትራምፕ ይህን ምላሽ ሰጡት ከጋዜጠኞች ለቀረበላቸው ጥያቄ ሲሆን 10 ዓመታት ወደ ኋላ መልሰነዋል ሲሉ ተደምጠዋል። በቅቷቸዋል፣ በገሃነም ውስጥ ነው ያለፉት፣ ከዚህ በኋላ ማድረግ የሚፈልጉት የመጨረሻው ነገር ኒኩለር አለመበልጸግ ነው ሲሉም ተደምጠዋል። ያ ጥቃትም ጦርነቱን ጨርሶታል ሲሉ ተደምጠዋል። ትራምፕ አክለውም ኢራን የኒኩለር ይዞታዎቿ ባይወድም ኑሮ የአገሪቱ መንግስት የተኩስ አቁም ስምምነት ለማድረግ አይስማማም ነበር ሲሉም ለመውደሙ የኢራን መንግስት ለተኩስ አቁም መስማማቱን ምስክር አድርገው አቅርበዋል። ነገር ግን ከወደ አሜሪካም እየተሰሙ ያሉ ምርመራዎች እንደዚያ ያመላክቱም እየተባለ ይገኛል። በተለይ እንደ ሲኤንኤን እና ኒውዮርክ ታይምስ አይነት መገናኛ ብዙሃን ያወጡት ዘገባም የኢራን ኒኩለር ብዙም እንዳልተጎዳ እያሳዩ ይገኛል። ትራምፕ እነዚህን መገናኛ ብዙሃን ዛሬ ማለዳ የውሸት ቋቶች ሲሉ ወርፈዋቸዋል። ዶናልድ ትራምፕ ድሮም ከሲኤንኤን ጋር ያላቸው ነገር ይታወቃል፣ ፌክ ኒውስ ሲሉ ይደመጣሉ። ዛሬም ይህንኑ ደግሞ ታይተዋል። ትራምፕ የኢራን ኒኩለር አልወደመም የሚል ዘገባም ሆነ ምርመራ መስማት የፈለጉ አይመስልም። ነገር ግን የኢራን ኒኩለር ጉዳት እንዳልደረሰበት የሚገልጽ ምርመራ ያወጣው ከራሳቸው ሀገር መሆኑን የበለጠ የሚያበሳጫቸው መስሏል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒኩለር ማብላያ ይዞታዎቿ እንዳላወደመ የሚያረጋግጠው መረጃ ያወጣው የአሜሪካ መከላከያ ማዕከል ወይም ፔንታጎን ነው። መረጃው ደግሞ ሆን ተብሎ የወጣ ሳይሆን ሸልኮ የወጣ እንደሆነ እየተነገረ ይገኛል። ቅድመ ግምገማው ጥቃቱ የኢራንን የኒኩለር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው ይችል እንደሆነ እንጂ ትራምፕ እንዳሉት ዓመታትን የሚያዘገየው አይደለም ነው የተባለው። ግምገማ ግን ለኢራን ሌላ አደጋን ይዞ ብቅ ብሏል። አሜሪካና እስራኤል አሁን ባሉበት አቋም ሆነው ኢራንን ኒኩለር ልትታጠቅ አትችልም እያለው ይገኛል። ኢራን ኒኩለር ስትታጠቅ ዝም ብለው ሊያዩት አይችልም። በተለይ ደግሞ እስራኤል የህልውናዋ ጉዳይ ነው። ለዚህም ጉዳት አልደረሰበትም መባሉ አሁንም እስራኤል በኢራን ላይ ተጨማሪ ጥቃቶች እንድትዘጋጅ አደርጋታል እንጂ አረፋ እንድትቀመጥ አደርጋትም እየተባለ ይገኛል። አሜሪካም በተመሳሳይ ኢራን ኒኩለር አሁንም የመታጠቅ አቅም ላይ መሆኗን አሁን የተፈጸመው ጥቃትም ብዙ ጉዳት አላደረሰም ካለች ሌላ ዙር ኦፕሬሽን ዝግጅት መጀመሩ አይቀሬ ነው። ምክንያቱም ኢራን ኒኩለር ታጠቀች ማለት አሁን ያለው ዓለም እንዲህ አይቀጥልም። ኢራን እስራኤልን ለማጥቃት ዘመቻ ማወጇ አይቀሬ ነው እየተባለ ይገኛል። ስለዚህ የፔንታጎን ግምገማ ትራምፕን ቢያበሳጫቸውም ለኢራን ግን ሌላ የማንቂያ ደወል ሆኖ ብቅ ብሏል።
ኢራኖች ለፖለቲካ ፕሮፓጋንዳ አስበውት ይሁን በሌላ ምክንያት ኒኩሌራችን ምንም አልሆነም እያሉ የሚሰጡት መግለጫ ኑ በሌላ ዙር ምቱን እንደማለት የሚቆጠር ሆኗል። አሁን ላይ ገና የኢራን ኒኩሌሮች ወድመዋል ወይስ አልወደሙም የሚለው ሙግት ላይ ናቸው። ቁርጡ ሲታወቅ ግን አዲስ ውሳኔ መከተሉ አይቀሬ ነው። አሁን ኢራንና እስራኤል ተኩስ ያቆሙት ለጊዜው እንደሆነ ይታወቃል። ስለዚህ ተኩሱ አቁሙ ሲያልቅ ጥቃቱ ሊቀጥል ይችላል። ዶናልድ ትራምፕ የኢራንን ኒኩሌር አልወደመም የሚለውን ጉዳይ እስካሁን አላመኑም። ሽንጣቸውን ገትረው እየተከራከሩ ይገኛል። አሁን ከፔንታጎን ሾልኮ ወጣ የተባለው ግምገማም በታሪኩ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በመገናኛ ብዙሃን የሚደረግ ሙከራ ነው ሲሉ ከሰዋል። አሜሪካ ፎርዶ፣ ናታንዝ እና ኢስፓን የተሰኙ 3 የኢራን የኒኩሌር ይዞታዎችን 61 ሜትሮች ወደ መሬት ዘልቆ መግባት የሚችለውን በንከር በስተር የተሰኙ ቦምቦች ጥቃት ፈጽማለች። ይህም ትራምፕ የምድራችን ወደር የለሽ ኦፕሬሽን ሲሉ ገልጸውታል። ነገር ግን የፔንታጎን የደህንነት ግምገማ የሚያውቁ ምንጮች በበኩላቸው የኢራን ማብላያዎች በብዛት እንዳልተነኩና የጥቃቱ ተጽዕኖም ከመሬት በላይ ባለው ብቻ የተወሰነ እንደሆነ ገልጸዋል። የሁለቱ የኒኩሌር ይዞታዎች መግቢያ በሮች ተዘግተው እንደነበር የጠቀሰው ግምገማው አንዳንድ መሰረተ ልማቶች ቢሆኑም ወይም ቢጎዱም ነገር ግን ከመሬት ስር ያሉ አብዛኞቹ ይዞታዎች ከፍንዳታው ቃጠሎ አምልጠዋል ሲሉ ተደምጠዋል። እኚህ ማንነታቸው ያልተገለጹ ምንጮች ለአሜሪካ መገናኛ ብዙሃን እንደተናገሩት ጥቃቱ ኢራንን በወራት ወደ ኋላ ሊመልሳት እንደሚችል መገመቱን ገልጸዋል። ኢራንም ማንኛውም የኒኩሌር መርሃ ግብሯን እንደገና ለመጀመር ቁፋሮ እንዲሁም አንዳንድ ጥገናዎችን ምን ያክል ይወስዳሉ በሚለው ጉዳይ የተመሰረተ ሊሆን እንደሚችል እየተነገረ ይገኛል። ኢራን ከጥቃቱ በፊት የተወሰነውን የበለጸገ ዩራኒየም ክምችቷን ወደ ሌሎች ስፍራዎች አዛውራ እንደነበር የደህንነት ግምገማው ማየቱን እኚሁ ምንጮች ለቢቢሲ አረጋግጠዋል። በኢራን የኒኩሌር ጣቢያዎች አካባቢ ከጥቃቱ ቀደም ብሎ በርካታ ተሽከርካሪዎች ተሰልፈው መታየታቸውም ለዚሁ ነበር ተብሏል። ጥቃቱን ተከትሎ በነበሩ ሰዓታት የአሜሪካ ጦር ኃይሎች ኤታማዦር ሹም ጀነራል ዳን ኬን በይዞታዎች ላይ የደረሰውን ጉዳት ለመገምገም ጊዜ ይወስዳል የሚል አስተያየት ሰጥተው እንደነበር አይዘነጋም። ሆኖም አሜሪካ ጥቃት ያደረሰችባቸው 3ቱም ይዞታዎች ከባድ ጉዳትና ውድመት ደርሶባቸዋል ሲሉ መናገራቸውም እንዲሁ። የሳተላይት ምስሎቹ ዋነኛው በሚባለውና የፎርዶ ኒኩሌር ማብላያ ላይ 2 መግቢያ በሮች ዙሪያ 6 አዳዲስ ጉድጓዶች እንዲሁም ግራጫ ብናኝና ፍሳሾች አሳይተዋል። ሆኖም ከመሬት በታች ከ80 እስከ 90 ሜትር ጥልቀት በሚገኘው በዚሁ ኒኩሌር ማብላያ ላይ ምን ያህል ጉዳት እንደደረሰም እነዚህ ሳተላይት ምስሎች አያሳዩም። የኢራን የመንግስታዊ ሚዲያ ምክትል የፖለቲካ ዳይሬክተር የሆኑት ሐሰን አብደኒ በበኩላቸው አሜሪካ ጥቃት ያደረሰችባቸው 3ቱም የኒኩሌር ይዞታዎች ከጥቃቱ ቀድሞ ክምችታቸው እንዲዛወር መደረጉን ተናግረዋል። ቁሳቁሶቹ ቀድሞውኑ ተወስደው ስለነበር ኢራን ትልቅ ጉዳት አልገጠማትም ነው ያሉት። ነገር ግን የአሜሪካና የእስራኤል ባለስልጣናት ተልዕኮ የተሳካ ነው ሲሉ በተደጋጋሚ ሲያደንቁ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለተፈጸመው የአየር ጥቃት ሲናገሩም የኢራንን የኒኩሌር መርሃ ግብር በ10 ዓመታት ወደ ኋላ መልሰናል ሲሉ ተደምጠዋል። እስራኤል የራሷን ጥቃት በኢራን የኒኩሌር ተቋማት ላይ የፈጸመች ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት ሀገሪቱ የኢራንን የኒኩሌር ፍላጎት በመገደብና ሚሳይሎቿን፣ ትጥቆቿን በማውደም ውጤታማ ሆናለች ሲሉ ተደምጠዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ የሆኑት ራፋኤል ግሮሲም ኢራን ለኒኩሌር መርሃ ግብሯ የኢንዱስትሪ አቅሟንና ቴክኒካዊ እውቀቷን እንደያዘች መካድ አይቻልም ሲሉ ተደምጠዋል። እስራኤልም የኢራን ኒኩሌር ሙሉ በሙሉ ስለመውደሙ እርግጠኛ አይደለችም። የእስራኤል መንግስት የኒኩሌር ባለስልጣን አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት መሬት ውስጥ የሚገኘውን የኢራን የኒኩሌር ማበልጸጊያ ፎርዶ ከስራ ውጭ ስለመሆኑ እንጂ ሙሉ በሙሉ ስለመውደሙ አልተናገሩም። የእስራኤል የአቶሚክ ኢነርጂ ኮሚሽን ባወጣው መግለጫው የአየር ድብደባውን አውዳሚ ነው ያለ ሲሆን የተቋማቱን ወሳኝ መሰረተ ልማት አውድሟል ሲሉ ተደምጠዋል። አሜሪካ በኢራን የኒኩሌር ተቋማት ላይ ያደረሰችው ጥቃት፣ እስራኤል በሌሎች የኢራን ወታደራዊ የኒኩሌር መርሃ ግብሮች ላይ ያደረሰችው ድብደባ የኢራንን የኒኩሌር ጦር መሳሪያ የማልማት አቅም በብዙ ዓመታት ወደ ኋላ እንደመለሰው ገምግመናል ሲሉ ተደምጠዋል። የእስራኤል የአቶሚክ ኢነርጂ ባለስልጣን አክሎም ኢራን የኒኩሌር ማምረቻዎቿን የማታገኝ ከሆነም ስኬቱ ላልተወሰነ ጊዜ ሊቀጥል ይችላል ሲል ተደምጧል። መግለጫው በመጀመሪያ በዋይት ሀውስ በኩል ለጋዜጠኞች የተሰጠ ሲሆን በኋላም በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል ይፋ ሆኗል። የእስራኤል ዘመቻዋና ዓላማ ግን ይህ እንዳልነበር ግልጽ ነው። ዘመቻው ኢራንን ኒኩሌር አልባ ማድረግ ነበር። አሁን ኢራን ኒኩሌር የመታጠቅ አቅም ላይ ስለሆነች ቀጣይ የሚሆነው ነገር ግልጽ ነው። የአሜሪካና የእስራኤል ጥቃት ይቀጥላል። ምናልባት ግምገማዎች ከተደረጉ በኋላ የተኩስ አቁሙ ሊጣስና እስራኤልም ሆነች አሜሪካ በኢራን ላይ አዲስ ጥቃት ሊፈጽሙ ይችላል። በተለይ የኢራን ኒኩሌር ጉዳት አልደረሰበትም የሚለው ተደጋጋሚ መግለጫ መስጠቷም ከጥቅሙ ጉዳቱ ያመዝናል እየተባለ ይገኛል። ሰላም ለመላው ዓለም ይሁን። አበቃን። መልካም ጊዜን ተመኘን።